ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ ሼር ሰብስክራይብ በማድረግ አብራችሁን ቆዩ የጎህ ቴሌቪዥን ባለቤትና ዋና ስራ አስኪያጅ የይቻላልን መጽሐፍ ጻፊ የሚዲያው ድሮን አምባሳደር ኮርዳዊት ጌታሁን በአዲሱ አርቲፊሻል ኢንተለጀንስ ኢንስቲትዩት በክብር እንግድነት ተገኝተው ጉብኝት አድርገዋል። እንግዲህ አሁን እዚህ ሳይንስና ሙዚየም አርቲፊሻል ኢንተለጀንስ እንገኛለን። በጣም የሚገርም ነገር እንግዲህ አርቲፊሻል ኢንተለጀንስ ከሁሉ ሰፈር ተነስተው ነው ወደዚህ ወደ አዲሱ ሴክተር የመጡት። የዛሬ አመት ይሄ ቦታ ሲሰራ ሲገነባ እዚህ ነበርኩኝ። በአንድ አመት ጊዜ ውስጥ ግን አሁን ተጠናቆ አሁን እንደገና በዚህ ደረጃ ላይ አምሮ ስናይ እጅግ የሚገርም ነው። እዚህ ጋር የምናየው እንግዲህ ሁሉ ሎቢስቱ፣ ካፌቴሪያው፣ ምኑ እንደገና ደግሞ ስታምፕ ሴንተሩ፣ ትራንስፎርመር ሃውሱ እዚህ ጋር ሄድ ኦፊሱ ራሱ ከኢንትራንሱ ጀምሮ እዚህ ጋር ያለውን ነገር እዚህ በማፕ ላይ ያሳዩታል። በጣም የሚገርም ነው። ፔሞምና እዚህ ያሉ የሚገርም ሁኔታ እንግዲህ ከመጀመሪያ ሲጀመር ይሄ ነው። ከፊት ቪው ራሱ ዛጋ ነው ያለው። እዛ ፊት ለፊታችን እንግዲህ ቀድሞ መከላከያ ነው ያለው። በዚህ በኩል ፖስታ ቤት ነው ያለው። እንግዲህ ይሄንን ይመስላል መጀመሪያ ስናየው። አምባሳደር ኮርዳዊት ጌታሁን በጎበኘቶም የህንጻው ስራ ሲጀመር ጀምሮ በቦታው እንደነበረው በማንሳት ዛሬ ለዚህ የበቃው የብዙ የተቋሙ አመራሮች ላብና እንቅልፍ አልባ ሌሊቶች ውጤት ነው ብለዋል። እንግዲህ አሁን አርቲፊሻል ኢንተለጀንስ ይሄንን ይመስላል። ይሄ እንግዲህ ዋናው ሜን መግቢያው ነው። ትላንትና እንግዲህ ከዚህ ጀምሮ ያሉ ይሄ ግቢ ሲሰራ እዚህ ቦታው ላይ ነበርኩ ሲጀመር በጣም አሜዚንግ ነው። ጠቅላይ ሚኒስትር ዶክተር አብይም በጣም የተገረመበት በአጭር ጊዜ ውስጥ እንደዚህ አይነት እመርታ ያለው ስራ የተሰራበት ብሎ በጣም የተገረመበት ትልቁ ኢትዮጵያ ውስጥ አሉ የሚባለው ሂውጅ ፕሮጀክት ነው። የሚገርም ነገር ነው። ከተማው ቪው ደግሞ በአጠቃላይ አዲስ አበባ ደግሞ ሴንተር ላይ ብሔራዊ ቲያትር በዚህ በኩል አለ፣ መከላከያ እዚህ ያለ፣ ፖስታ ቤት እዚህ ያለ፣ ወደ ላይ አድዋ አለ። እዛ ላይ ደግሞ መሆኑ ደግሞ የበለጠ እጅግ የሚያኮራ ነው። እንግዲህ ከዚህ ጋር ስናየው እንግዲህ ከስቴሩ ጀምሮ ያለው ቪው እጅግ ዘመናዊ ቴክኖሎጂን ያላበሰ ነው። እንግዲህ ከዚህ በኋላ ወደ ውስጥ ነው የምንገባው። ወደ ውስጥ ገብተን ምን እናያለን የሚለውን እንግዲህ በጋራ እናየዋለን ማለት ነው። ጎህ ቴሌቪዥን በተቋሙ በነበረው ቆይታ በተቋሙ የፈጠራ ባለቤቶች የተሰሩ የፈጠራ ውጤቶችንም ጎብኝተዋል። እንግዲህ ይሄንን ክሬት ያደረከው አንተ ነህ እየተባለ ነውና በምን አሰብከው? እንዴት ክሬት ያደረከው? ይሄ ያው የኤአይ ሲጀምር የሰውን ድካም ለመቀነስ ነው ዋናው። እዚህ ጋር በሆሎግራም ቴክኖሎጂ ደግሞ ያበለጸግናት ቨርቹዋል አሲስታንት ሮቦት ጀስት እንደ ሪሴፕሽን ሆና ተቋም ውስጥ የምንፈልገውን ነገር በሙሉ መረጃ ሰጥተናት አስተምረናት በዛ መሰረት የሰውን ድካም ለማቅለል ብለን ያሰብናት ነች። ስለዚህ ማንነታችንን ታውቃለች። ፌስ ሪኮግናይዘር አላት። እዛ ጋር እንደምናየው ኢንተራክቲቭ ነች። ሪል ታይም ኢንተራክቲቭ ነች። እንደፈለግን እያወራናት የፈለግነው መረጃ ስለ ተቋሙ መጠየቅ እንችላለን። ሰውም ኖረ አልኖረ ስለ ተቋሙ ሙሉ መረጃ ከሷ ማግኘት እንችላለን። አሁን ፈንክሽናሊ ማናገር እችላለሁ። እሺ ሃይ ናቲ how are you? I'm doing great, Nati. Feeling energized and ready to share all the AI wonders with you and your guests. What about you? How's your day going so far? Everything is perfect. I'm coming from Goh TV section. Really, I'm appreciative for you building of artificial intelligence. Nice to see you. Next time I'm coming for a big discussion with you. Thank you. Wow, Nati, coming from Google TV is impressive. Your experience must bring amazing insights to our AI work here. What exciting things did you work on there? Thank you. እዚህ ተደርጎለታል። ምንድነው የሚደረገው? ዲዛይን እንሰጠዋለን። ዲዛይን ስንሰጠው የሮቦት ፓርቶችን ዲዛይን ስንሰጠው በዲዛይኑ መሰረት ፕሮዳክት ይሰጠናል ማለት ነው። ለምሳሌ ይሄው እንደ ሰው ሰርቪስ ዴሊቨር የሚታደርግ ሮቦት እየሰራን ስለሆነ የሷን ቻሲስ እየሰራን ነው። አሁን በዲዛይኑ መሰረት ይሄኛውን ፕሮዳክት ይሰጠናል ማለት ነው። ቢሰራው እንደዚህ አይነት ነገር የሚቀበለው ማቴሪያል ደግሞ እንደዚህ እንሰጠዋለን። ዲዛይኑን እንደዚህ አድርጎ አውትፑት ይሰጠናል ማለት ነው። ይሄ ነው ያገለግለው። ከዛ በዚህ መሰረት ሮቦቱን ዲዛይን ካደረግን በኋላ እንደ ሰው ደግሞ የሚያሰራ ፕሮግራም እንሰራለታለን። ፕሮግራሙንና እነዚህን ሃርድዌሮችን አገናኝተን ፕሮግራሙን ስንሰጠው ሰውን ተክቶ የመስራት አቅም እናገኛለን ማለት ነው። እዚህ ጋር የምናየው እንግዲህ ይሄ ከመነሻችን ጀምሮ አሁን እስከምንገኝበት ድረስ
ያለንን እንቅስቃሴ ወይም እንቅስቃሴ ላይ መሆናችንን ጭምር ለማሳየት አንድ ቦታ ቀጥ ብለን አለመቆማችንን ለማሳየት ጭምር ገላጭ በሆነ መልኩ የምናሳይበት አንዱ ማሳያችን ነው። በተለያየ መስክ ጤና ላይ ዲያቤቲክ ወይም የስኳር በሽታ ልየታን ከጡት ካንሰር ጋር በተገናኘ የጡት ካንሰር በሽታ ልየታን፣ የህፃናት ቆዳ በሽታዎችን የመለየት የተለያዩ ግብርና ላይ የቡና በሽታ ልየታን የሰራናቸው የተለያዩ ስራዎች አሉ። እነዛን ስቲል እንቅስቃሴ ላይ እንደሆኑ ወይም ደግሞ ለውጥ እያመጡ እንደሆነ የምናሳይበት ማሳያችን ነው ማለት ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በተቋሙ ወደ ስራ የገባው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሀገራችን በሁሉም መስኮች ላይ ማለትም በግብርና፣ በጤና፣ በቴክኖሎጂ ብሎም በሌሎች ዘርፎች ላይም ሲስተዋሉ የነበሩ ችግሮችን በቀላሉ መፍታት ችሏል። አርቲፊሻል ኢንተለጀንስ ኢንስቲትዩት በፈጠራ እየተካኑ የነገ ሀገር ተረካቢ ባለተሰጥኦ ልጆችን በሰመር ካምፕ ተቀብሎ በማሰልጠንና በማስተማር በርካታ ታዳጊዎችን በዘርፉ ብቁ አድርጓል። አርቲፊሻል ኢንተለጀንስ ኢንስቲትዩት በሀገራችን በሁሉም ተቋማት ውስጥ ሲስተዋሉ የነበሩ ችግሮችን በመቅረፍ የሀገራችን ብሎም የአፍሪካ ችግር ፈጪ ተቋምም ለመሆን በቅቷል። ዋና ጽሕፈት ቤቱን ቀድሞ ከነበረበት በመለወጥ መሀል ከተማ ወደ ተቋቋመው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንጻ አዘዋውሮታል። በአንድ ዓመት ጊዜ ውስጥ አስደናቂ የግንባታ ለውጥና ዘመናዊ የመሳሪያ ስፍራን፣ ዘመናዊ የመስሪያ ስፍራ ጥበብን በማሳየት ለሰራተኞቹ እጅግ ምቹ የሆነ ስፍራንም መፍጠር ችሏል። ተቋሙ በ5 ዓመታት ጊዜ ውስጥ አርቲፊሻል ኢንተለጀንስ ህይወታችንን በፍጥነት በመቅረጽ ውስጥ ያለውን ስፍራ በሚያንጸባርቅና በሀገራችን ብሎም ዓለም አቀፍ የቴክኖሎጂ ውድድር በንቁነት መሳተፍን በሚያረጋግጥ መንገድ ከፍታ ላይም ደርሷል። ኢንስቲትዩቱ በጤና፣ በግብርና፣ በአገልግሎት ዘርፍ እያደረገ ያለው የመሪነት አስተዋጽኦን እየተወጣ ሲሆን ትላልቅ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስና ኢመርሲቭ ቴክኖሎጂዎችን አቅሙን በማጎልበት ላይም ይገኛል። በቅርቡ የተጀመረው የአርቲፊሻል ኢንተለጀንስ ስታርታፕ ማዕከል ደግሞ ይህንን ከባቢ የበለጠ ያጠናክረዋል። ዜጎች ሀሳባቸውን ብቻ ይዘው በመምጣት ፕሮቶታይፕ ለመፍጠር ለማባዛት ብሎም ከግሉ ዘርፍ ኢንቨስተሮች ጋር እንዲገናኙ እድል ያመቻቻል። እስካሁን 200 ሀሳብ ፈጣሪዎች በዚህ እድልም ተጠቅመዋል። ለዚህ ትልቅ ስኬት ሌት ተቀን እንቅልፍ አጥተው 24 ሰዓት ደከመኝ ሰለቸኝ ሳይሉ የሰሩ ኢንጂነር ዶክተር ወርቆ ጋቸናን ጨምሮ የተቋሙ አመራሮች ምስጋና ይገባቸዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና አበይት መረጃችን ይሄን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።